አለይኩም ወራህመቱላሂ ወበረካቱ ድና የተከበራችሁ ውድ ቻናሌ ቤተሰቦች እንዴት ናችሁ? እኔ ሰላም ነኝ አልሐምዱሊላህ። በያላችሁበት ያላ ሰላም ዝነት አይላችሁ እንዲሁም አላህ ሀገራችንን ሰላም ያደርግልን እያልኩኝ ዛሬ ደግሞ ገነቴ የሚሄድ የቤት ዕቃ መፈረሻ ፍራሾች ኤክስትራ ፍራሽ ምናምን ያለው እሱን ነው ማሳያችሁ 215040 ብር ነው የፈጀው። ነገር ግን እዚህ ቪዲዮ ውስጥ ያልተካተተ የተገዛላት ሁለት ፌርሙሶች 1 ሊትሮች አሉ። እቃ ይዤ ስመጣ ነው ረስቼው እዛው ገዛሁበት። ያው ደንበኛ ነው ችግር የለውም ጧት ይጃመጣለው ማለት ነው። እና ሀባይቢ ይሄንን የመሰለ የቤት ዕቃ ከዚህ ልጀምርላችሁ። ፍሪጅ 275 ሞዴሉ ማለት ነው። ፋን ሲስተም የለውም። ይችን የገዛኋት 41000 ብር ነው። በነገራችን ላይ እቃ እየጨመረ ነው እንጂ የሚሄደው እየቀነሰ አልሄድም። ሀቂቀተን በጣም ባስገራሚ ሁኔታ አሁን በዚህ ወር ውስጥ እችን ፍሪጅ እኔ 37000 ብር ገዝቼ ቪዲዮ ሰርቼላችሁ ነበር። አሁን ግን 41000 ብር። በረዶ ቤቷ ሰፊ ነው፣ ሰፋ ያለ ነው። ያኒ ጠባብ አይደለም። እንደውም እንደ 325 ፋን የሌለው እንደዛ ቀድር ናት ማለት ነው። አያችሁት? እዚህ ጋር ማቆያ አላችሁ ኩለር ማለት ነው። ይሄ ኩለር ነው አለው። ቆንጅዬ ፍሪጅ ናት። ጥርምጥን ያለ ያልተንዛዛ ነው ማለት ነው። እንግዲህ ሀባይብ ይሄ 41000 ብር ነው የተገዛው እንደነገርኳችሁ። ሌላው ፍሪጁ ከታች ላሳያችሁ። አንዳንድ እህቶች የምትጠይቁኛላችሁ መደርደሪያ ያለው የለውም ከበሩ ጋር የሚያጀው ከእንትኑ ጋር መደርደሪያ ያለው ወይ? አለው፣ ሁሉም አለው። መደርደሪያ የሌለው የለም። ትንሿ ብቻ ናት የሌላት። እዚህ ጋር እንደምታዩት 3 መደርደሪያ ወይም 3 እንትን አለው ማለት ነው። 3 ደረጃ አለው ማለት ነው። እዚህ ጋር እንደምታዩት ይሄ ፍሪጅ ያው ከትናንሾቹ ነው የሚመደበው። ቁልፍ አለው። አሁን 315ቱ ቁልፍ የለውም። ይሄ ቁልፍ አለው፣ ሚያዣም አለው። እዚህ ጋር ይገጠማል ማለት ነው ውስጥ ላይ ያለው። ከዛ ሀባይብ እዚህ ጋር 32 ኢንች ኦርቢት ቴሌቪዥን ከነሙሉ እቃው አለ። 20300 ብር ነው። ቲቪው 16500 ብር ሲሆን ሙሉ እቃው 3800 ብር ነው ማለት ነው በትንሹ ዲሽ። ከዛ ሀባይቢ እዚህ ጋር 30 ቁጥር ብረት ድስት ኢታል ማለት ነው። የትልቁ አይነት ሁና 30 ቁጥር ናት። እቺ 3500 ብር ወፍራም ናት። እዚህ ጋር ደግሞ 46 ቁጥር በወፍራሙ 14000 ብር ነው የገዛሁት። ክዳናቸውን የሁለቱንም አሰርቻለሁኝ 200 ብር ማለት ነው። አያችሁት? ይሄ ክዳን መያዣ ከሌለው በጣም ነው የሚያቃጥለው ስከፍቱት ማለት ነው። እና ጭልፋ ወፍራምና ኳሊቲ ጭልፋ ትልቁን 1000 ብር ለትልቁ ብረት ድስት ገዝቻለሁ ማለት ነው። ከዛ ሀባይ በዚሁ ብረት ድስት ሳልጨርስ እዚህ ጋር የሽንኩርት ሸልፍ አላት። ይሄንን 600 ብር ነው የገዛሁት። ሴኔጋል ብረት ድስት ያው እንግዲህ ሴኔጋል ተወዷል። ይሄ 800 ብር ነበር በፊት 1100 ብር አሁን። እዚህ ጋር ደግሞ ይቺ 600 ብር ነበረች አሁን 900 ብር ነው ሆናለች። ያው ጭማሬ ነው። የእንጀራ ቁርጥ ማቅረቢያ ትልቁ 450 ብር፣ ማዕደን ትልቁ 2500 ብር። እንግዲህ ይሄ ማዕደን አስተዋወሳችሁ 1000 ብር 900 ብር ነበር በፊት። ከዛ እዚህ ጋር እንግዲህ እንደምታዩት የቁርጥ ሰሃን በጣም የምታምር ቆንጅዬ የቁርጥ ሰሃን 1 ደርዘን በ120 ብር ሂሳብ 1440 ብር። እዚህ ጋር የቆሎ ሰሃን 6 ፍሬ 300 ብር፣ የሾርባ ሰሃን 6 ፍሬ 420 ብር፣ አንዷ በ70 ብር ሂሳብ ማለት ነው። እዚህ ጋር ሀገረኛ ሲኒ 1 ደርዘን 500 ብር። ከዛ እዚህ ጋር የጁስ መፍጫ አለ ሳች 5000 ብር። አክለሪክ ጆክ ይሄንኑ በፎቶ ያለው እንደምታዩት 2600 ብር። የውሃ ብርጭቆ 5 ማዕዘን 1 ደርዘን 1200 ብር። እዚህ ጋር አክለሪክ የሱካር ዕቃ 300 ብር። እናት መፍጫ 1650 ብር። የሻይ ብርጭቆ 1 ደርዘን 950 ብር። የውሃ ብርጭቆ ደግሞ ይሄንን ጆኩ ማለት ነው ለ5 ማዕዘኑ ማች እንዳደርግላት እዚህ ጋር
ይሄንን 600 ብር ነው የገዛሁት። ማራቢያ ኳሊቲ እዚህ ጋር እንደምታዩት ማራቢያ ኳሊቲ 2100 ብር። ይሄ ከለሩ ይሄ እዚህ ጋር ያለው አይደለም ሱታይ ቦይለር 2000 ብር። ከለሩ ሌላ ከለር ነው ውስጡ ያለው ማለት ነው። ከዛ 882 የወጥ ሳህን የጥበብ 2200 ብር። ስቶቭ እዚህ ጋር 3000 ብር ነው ይሄን የገዛሁላት። እዚህ ጋር የውሃ ማሞቂያው ቦይለር ይሄንን ነው የሚመስለው እንደስተዛሬው ሁለት አይነት ከለር ከዚህ ከወገብ በላይ እና ከወገብ በታይ ሳይሆን እዚህ ጋር ነው አሁን የሆነው ያውኑ ሱታይ ማለት ነው። እና ምርቱ ያው ነው እቃውም አንድ ነው ብራንዱም አንድ ነው። እና ይሄንን 2000 ብር ነው የገዛሁት። እዚህ ጋር ያው 882ም እንደምታዩት ነው። ኢታል ባለ 5 ሴሪ 3200 ብር። መጥበሻ ሴራሚክ ባለ ክዳኑ ማነው 2900 ብር 30 ቁጥር ነው። እሱ ያዘዘችኝ 28 ቁጥር ነበር አላገኘሁም ጠፍቶ። እዚህ ጋር ደግሞ የፓስታ ማጥለያ 650 ብር እና ይሄ ደግሞ 3 ፒስ መክተፊያ ነው 750 ብር። ከዛ ሀባይቢ አንድ ደርዘን የሾርባ ማንኪያ 300 ብር። ሹካ አንድ ደርዘን 300 ብር። የሻይ ማንኪያ አንድ ደርዘን 100 ብር። እዚህ ጋር 4 ጭልፋዎች አሉ 2 ያልጫና 2 የወጥ ማለት ነው። ከዛ አንድ ያሳምቡሳ አጠቃላይ 5 1000 ብር ነው። ሁሉም 200 ብር ነው። ቢላዋ 10 ቁጥር ቢላዋ 200 ብር 400 ብር። ከዛ ሀባይብ ይሄ ሎሚ በሲሊቨር የሆነ የምግብ ስፍራ 1 ሜትር 300 ብር። እዚህ ጋር ደግሞ ወርቃማ በቡኒ የሆነ 1 ሜትር ሱፍራ 300 ብር። ሁለቱ 600 ብር ማለት ነው። ዛሬ እንግዲህ ሀባይብ ማይክ የተበላሽቶብኝ ማይክ ስለሌለኝ ሌላ ሰው ይዞ የሚቀርጸኝ ከሆነ ድምጤ ለእናንተ አይሰማም ማለት ነው። እና እኔው ባንድ እጄ ይዤ ነው የምቀርጽላችሁ። እዚህ ጋር 1300 ብር ሽፎን ሻርፕ ደግሞ ይሄንን ማች አድርጌያለሁ 900 ብር። አያችኋት ማሻአላ የሆነች ሽፎን ናት። በጣም ነው የምታምረው። ክብድ ያለች ናት ደግሞ ያኔ ጨርቁነቱ በጣም ቆንጆ ነው። ከለሯም እንደምታዩት ሻርፑ ጋር ደግሞ ማች ሆናለች። በጣም ነው የምታምረው ማሻአላ ተባረከ ረህማን ለእናቷ ይሄንን። ከዛ እዚህ ጋር ደግሞ ለ10 አመት ልጅ ጂንስ ሱሪ 25 ቁጥርና ሸሚዝ ደግሞ 600 ብር የተገዛ ጂንሱ 850 ነው። ሸሚዟ ደግሞ እንደዚች የምታምር ሸሚዝ 650 ብር ነው የገዛሁት። ከዛ ጫማ ደግሞ 36 ቁጥር ነው ያለችኝ 36 ቁጥር ጫማ 1800 ብር ነው የገዛሁት። በጣም ቆንጆ ጫማ ኳሊቲ ማለት ነው። ለእናቷ ደግሞ ሸራ ጫማ እቺን ያዘዘች 38 ቁጥር ነበረ ግን አላገኘሁም ቁጥር ማለት ነው። እናችን የምታምር ጫማ ያው የአንድ ቁጥር ልዩነት ብዙም እንትን አያመጣም። በዛ ላይ ደግሞ እነዚህ ሞዳቸው ሰፊ የሚባሉ አይደሉም። ይሄን የገዛሁት 800 ብር ነው። 600 የዚሁ ተመሳሳይ 600 የሚሸጥ አለ ግን ይሄ ቆንጆ ጫማ ነው። ሸራ የእናቶች ማለት ነው። አታምሩም? እናንተ እስኪ ሐሳባችሁን አስቀምጡ። ከዛ እንግዲህ ሀባይብ ይሄንን የመሰለ ምንጣፍ 2 በ4 ሜትር ነው 7700 ብር ነው የገዛሁላት። ከዛ እዚህ ጋር መጋረጃ እንደምታዩት ስስ በወፍራሙ ወይም ስስ በሳተን ማለት ነው። ይሄንን የገዛሁላት ደግሞ 2800 ብር ነው። ማሻአላ በጣም ነው የሚያምረው። እንደምታዩት 2 አይነት የትራስ ልብስ ነው የተሰራው ለሁለቱም ማች እንደሚሆን ተደርጎ ማለት ነው። ማች እንደሆነላት ምንጣፉና ምንድነው የሚባለው መጋረጃው ማለት ነው። ከዛ እንግዲህ ሀባይብ እዚህ ጋር መፈረሻዋ ይሄንን ይመስላል አንድኛው ማለት ነው። አንድኛው ጎኑ በሁለት ከለር ነው የተሰራው። አንዱ ይሄንን ይመስላል አንዱ መጨረሻ ላይ ያሳያችኋለሁ። ከዛ እዚህ ጋር ጥበብ ረከቦት 2700 ብር እና ጥበብ ሲኒ 1400 ብር። ከዛ እዚህ ጋር ደግሞ ቃይደቱን ኑራንያ አላት። ቃይደቱን ኑራንያ ለልጇ 50 ብር ነው። እዚህ ጋር ደግሞ 30 ጁዝ ቁርአን ነው። ቁርአን እንግዲህ ይሄንን የገዛሁላት 300 ብር ነው ማለት ነው። 300 ብር ይውት ሁሩፎቹ ምናምን በቃ በጣም ቆንጆ ለይታ እንትን አይን የማይስብ ነው። አያችሁት ማሻአላ ተባረከ ረህማን። ይሄንን 300 ብር ነው የገዛሁላት
ማሻአላህ ብያለሁ። ኢንሻአላህ ቀርቶበት አክትሞ የምትደሰትበት ያድርጋት ለልጇ ነው ይሄ። ከዛ ሱፍራ ደግሞ 1 ሜትር በ1 ሜትር የሳሩ ሱፍራ ይሄን የገዛሁላት 1700 ብር ነው። 4 ተኪያ ከነ ልብሱ እንደገና ደግሞ ቅያሬ ልብስም አለው። ቅያሬ ልብስ 450 ብር ነው። ተካያ እስከነ ልብሱ እንደዚህ ሆኖ ደግሞ 1250 ብር ነው። ሌላው ቤቢ ደግሞ 2 አይነት ቤቢ ልብሱ ቅያሬ ማለት ነው። 2 አይነት ቤቢ ያዘዘችኝ 4 ቤቢ ነው። ያው ቤቢ እና ተካያው ማቀላቀል ስለማይቻል ነው። ትራሱ ግን በጀርባው ሌላ ነው፣ በፊት ለፊቱ ሌላ ነው። እንደዚህ የሚያምር ተደርጎ የተሰራላት ማለት ነው። ማሻአላህ መጋረጃውም እንደምታዩት ሲሊቨር ከለር ነው። ይሄ ምንጣፉ ሲሊቨር ቀይም በቃ ብዙ ነገር ያላብሳል ብያችኋለሁኝ። ይሄኛውም ሲሊቨር ስላለው አያችሁ፣ ሁሉም አንድ አይነት ይሁን ማለት ግዴታ አይደለም። ይሄ ሲሊቨር ከለር ነው እንደምታዩት፣ ከዚህ ጋር ማች ይሆናል። ስለዚህ ለወይነ ጠጁም ለብሉ ብላኩም ማች ያደርግልኛል ማለት ነው። ማሻአላህ አያምርም? በጣም የሚያምር ብሉ ብላክ ነው ይሄ። ማሻአላህ ማሻአላህ በጤና በአፊያ የሚጠቀሙበት ያድርጋቸው እላለሁኝ። ሀባይብ ወይነ ጠጁ ደግሞ ይሄንን ይመስላል። ምንድነው የሚባለው? እርሳስ በወይነ ጠጅ ነው እንደምታዩት። ከዚህ ጋር ማች ይሆናል እርሳሱ ማለት ነው። ግን ወርቃማ እንዳይመስላችሁ ካሜራ በጨጭ ስለሚያደርገው ነው። ይሄንን እንደዚህ የሆነ ሲሊቨር ከለር ነው። መጋረጃውም ጋር ምንጣፉም ጋር ይሄዳል ማለት ነው። ስለዚህ የአንድ ትራስ ልብስ ዋጋ 450 ብር ነው። የተካያ ከአንዱ ልብስ ጋር 1250 ብር ነው ያንዱ ማለት ነው። ሁለተኛው ልብስ የብቻ ወይነ ጠጁ አሁን ይሄ ለብቻ ነው የተሰራው። የአንድ ተካያ ልብስ ዋጋ 450 ብር። እዚህ ጋር የተካያው ልብስ ነው ይሄ። 4 የተካያ ልብሶች ቅያሬ ተሰፍቷል ማለት ነው። ከዛ የቤቢ ልብስ ዋጋ ደግሞ 280 ብር ነው። ይሄንን የመሰለ 2 አይነት ባንዲ ላይ የተሰራ የፍራሹ ልብስ ደግሞ 2200 ብር ነው። የሁለቱንም አይነት በወዳም ቦዲህም በማሰሪያ እና ጠርዙ እንትን ሆኖ በቃ ቆንጆ ተደርጎ ነው የተሰፋው። እዚህ ጋር እንደምነግራችሁ ይሄ ዲፍን ነው። በቃ ይሄ ዲፍን ነው። ከወደዚህ በኩል ብቻ ነው የሚቀረው ክፍት ማለት ነው ለማስገባት እንዲመች እና እንደዚህ ቅርጹ ራሱ በጣም ነው የሚያምረው እንደምታዩት። ይሄንን አሰፍችላታለሁ ማለት ነው። ከዛ መጋረጃዎች ደግሞ አሉ። እነሱንም ላሳያችሁ። መጋረጃ ባለ 650 ማለት ነው። እንግዲህ ሀባይብ ይሄ ባለ 650 ብሩ መጋረጃ ሁለቱን ጥንዱን 1300 ብር ነው የገዛሁት። ለዚህም ማች ይሆንላታል እንደምታዩት። ይሄና ይሄ አንድ አይነት ከለር ስለሆነ ማለት ነው። ወይነ ጠጁ በወይነ ጠጁ ማለት ነው ማች ይሆንላታል። ነገር ግን ይሄ ለኖርማል በርዝም ብሎ በየክላሱ ለሚጋረድ ነው ያለችኝ። ይሄንን 2 ፍሬ ነው የገዛሁት 1300 ብር። በጣም ነው የሚያምረው 1300 ብር። ከዛ ሁለተኛው መጋረጃ ደግሞ አያምርም? ማሻአላህ። ይሄንንም እንደዚሁ 2 ጥንድ ነው 1300 ብር ነው የገዛሁት። አገጣጥማችሁ ለፍሬንች ዶር ማድረግ ትችላላችሁ። ነጥላችሁም ለአንዳንድ በር ወይም ለአንዳንድ መስኮት ማድረግ ትችላላችሁ። 650 1300 ብር። ይሄም ለዚህኛውም ይሆናል ለብሉ ብላኩም ይሆናል። ሲሊቨር በእንትን ነገር በእንቁላል ከለር ስለሆነ ማለት ነው። ማሻአላህ። እዚህ ጋር እንግዲህ ማሻአላህ የሆነ ብርድ ልብስ 4.5 ኪሎ ኮሪያ ማለት ነው እንደምታዩት። ለስላሴዋ ደግሞ አትጠይቁኝ። ማሻአላህ የሆነች ብርድ ልብስ ናት። መልኳን በጣም የምታምር ቆሻሻ የምትችል ናት። ይቺን 4.5 3800 ብር ነው የገዛሁት። ያው ብርድ ልብስ እየጨመረ ነው። ይሄን ትናንትና ነበር የገዛሁት። ዛሬ ደግሞ 2900 ብር ብለውኛል ማለት ነው። ኪሎ 4.5 ነው። እዚህ ጋር 4 ኪሎ ተኩል በቃ ሳፊ ማለት ነው። ባይቢ እዚህ ጋር ፍራሽ አለ። 4 ፍራሽ የመፈረሻ ፍራሽ ኢትዮፎም 70 በ12 ቲክነስ 8400 ብር። ያንዱ ዋጋ 2100 ብር። እዚህ ጋር ደግሞ ኤክስትራ ፍራሽ ሜትር ከ50
በ20 ቲክነስ ኤክስትራ ቦንድድ ነው እዚህ ጋር እንደምታዩት ይሄንን 13200 ብር እና እዚህ ጋር ደግሞ እንደምታዩት 12 ትራስ አለ በ300 ብር አባዙት ይሄ ደግሞ 3600 ብር እዚህ ጋር 4 ቤቢ ትራሶች አሉ ይሄ ቤቢ ትራስን የምገዛላችሁ ምንድነው የሚባለው ትራስ የሚሰራበት አለ የሆነ ስፖንጅ አይደለም ፋይበር ነው የሚባለው ፋይበር ያሱ ነው ማለት ነው እንዳይፈነዳ የስፖንጁ ፍንድት ነው የሚለው ሳይደርስ ሁላ ሊፈነዳ ይችላል እዚህ ገዝታችሁ ትራሱ ማለት ነው እና እነዚህን 80 ብር 300 ማን ነው 80 ሁለቱ 160 320 ብር አራቱ ፍሬ ማለት ነው እዛ ጋር 3 እንደምታዩት ከዛ ዋናውና ደግሞ እንትን እዚህ ጋር ምንድነው ላባ ትራስ ያው እንግዲህ አንዳንዴ ቢዚ ስትሆኑ ይረሳል የምትሉት ራሱ ይጠፋባቸዋልና ይሄ ላባ ትራስ በጣም ቆንጆ ነው 350 ብር ነው አንዱ ሁለት ላባ ነው የገዛሁት ለዚህ የሚሆን ማለት ነው ከዛ እዚህ ጋር ለዚህ ላያችሁት መጋረጃ ለአንዳንድ ብር 2 ሜትር 6 ነው የገዛሁት 12 ሜትር ማለት ነው እነዚህ ለብቻ ነው የሚሸጡት እነዚህ 50 ብር ናቸው እቺ 50 ብር ናት ይሄኛው ሜትር 80 ብር ነው 10 ሜትር 800 ብር ማለት ነው ለዚህ የሚሆን ይሄንንም አብሬ ገዝቼላታለሁ ያኔ 12 ፍሬ ነው የገዛሁት በ40 ብር አባዙት 40 ብር አድርጎልኛል ማለት ነው 12 ፍሬ 10 400 ብር ነው ሁለቱ 80 ብር ማለት ነው 480 ብር ማለት ነው ከዛ ሀባይ በዚህ ጋር ወለል ምንጣፍ ነው ወለል ምንጣፍ ሙሉ ጥቅሉን የገዛሁት እንደምታዩት ሲልቨር ከለር ነው አያችሁት ይሄንን 8000 ብር ሙሉ ጥቅሉን ማለት ነው እና ይሄንን ይመስላል ከወደዳችሁት ላይክ ሼር ማድረጋችሁን አትርሱ እላችኋለሁ ሰላም ሁኑልኝ ለቪዲዮ ጥራት ደግሞ ይቅርታ ጠይቃለሁ ያው እንግዲህ ተንዛዛን የሆነው ዛሬ እቃው በስቶ ብቻ ሳይሆን አቀራራጺና አቀማመጡ አልተመቸኝ ሆኖ ነው በዛ ላይ ደግሞ ማይክ ተሰብሮብኝ ተናድጄ ነው ቪዲዮ ልቀርጽ አዘጋጅቼ ምናምን ማይክ ተሰበረብኝና ተናደርኩኝ